ለዶሮ እሽ ካለ ለድመት ዳሽ ይላል። ሀ ብስ ለክፍ ሐመሮሃ ውሽ። ጤና ይስጥልን። ይህ የግንቦት ወር 2018 ዓመተ ምህረት የስድስተኛ ክፍል አማርኛ እንደ ሁለተኛ ቋንቋ ሞዴል ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ቀጥሎ ምንባብ አለ። ምንባቡን በጥሞና አዳምጡና ጥያቄዎችን መልሱ። ምንባቡ እንዲህ ይላል። ለበጎ ስሜት ሆነ ለጨለምተኛ ስሜት መነሻ ምክንያቱ የታሰበ ሐሳብ ነው። ሐሳብ የህይወትን ፈተናዎች ለመሻገርና ራስን ሆነ ሌሎችን በብቃት ለመምራት ያስችላል። በሌላ በኩል አንድ ሰው ተሽመድምዶ እንዲቀር ምክንያቱ የገዛ ሐሳቡ ነው። ስለዚህ ሐሳብና አስተሳሰብ የማንነት የዕጣ ፈንታ መሰረት ነው ማለት ነው። የሰው ልጅ በጎ ሐሳብና ስሜት እንዲሰማው ሆኖ የተፈጠረ ነው። በጎ ሐሳብ በሚያስብበት ወቅት በጎ ስሜት ይሰማዋል። አእምሮው በጤናማና ሰላማዊ ሁኔታ ይሰራል። በዚህ መሰረት ተቀባይነት ያለው በጎ ሐሳብ ብሩህ ተስፋና ተነሳሽነት እንዲፈጠር ያደርጋል። በሌላ በኩል የተዛባና አሉታዊ ስሜት መፍጠር ምክንያት ነው። አሉታዊ ሐሳብ አሉታዊ ስሜት እንዲፈጠር በማድረግ የአእምሮን ሰላም ይነሳል፣ ስብዕናን ያዛባል፣ ከስኬት ይልቅ ወደ አስከፊ ህይወት ውስጥ ለመኖር ምክንያት ይሆናል። ምንጭ ስነ አእምሮ ገጽ 14 2007 ዓ.ም። ጥያቄ ቁጥር 1 አእምሮ በጤናማና ሰላማዊ ሁኔታ እንዲሰራ የሚያደርገው ምንድን ነው? ሀ የተመጣጠነ ምግብ፣ ለ አለመጨነቅ፣ ሐመሮሃ ስራ መስራት፣ መ በጎ ማሰብ። በጎ ማሰብ ካላችሁ ትክክል ነው። በምንባቡ አንቀጽ 2 ላይ በጎ ሐሳብ በሚያስብበት ወቅት በጎ ስሜት ይሰማዋል፣ አእምሮ በጤናማና ሰላማዊ ሁኔታ ይሰራል ተብሎ በግልጽ ተቀምጧል። ስለዚህ አእምሮ በሰላማዊ ሁኔታ እንዲሰራ የሚያደርገው በጎ ማሰብ ወይም በጎ ሐሳብ ነው ማለት ነው። ሁለተኛ ስብዕናን የሚያዛባው ምንድን ነው? ሀ ህመም፣ ለ አሉታዊ ሐሳብ፣ ሐመሮሃ በጎ ማሰብ፣ መ በጎነት። መልሱ አሉታዊ ሐሳብ ነው። በምንባቡ የመጨረሻ ክፍል ላይ አሉታዊ ሐሳብ አሉታዊ ስሜት እንዲፈጠር በማድረግ የአእምሮን ሰላም ይነሳል፣ ስብዕናን ያዛባል ተብሎ ተገልጿል። ስለዚህ ስብዕናን የሚያዛባው አሉታዊ ሐሳብ ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 3 ጨለምተኛ ስሜት ለሚለው ቃል አውዳዊ ፍቺው ዳሽ ነው። ሀ ተስፋ ሰጪ፣ ለ ደስተኛ ስሜት፣ ሐመሮሃ ብሩህ ተስፋ፣ መ ተስፋ አስቆራጭ። ተስፋ አስቆራጭ ካላችሁ ትክክል ነው። በምንባቡ ውስጥ ጨለምተኛ ስሜት የሚለው ቃል ለበጎ ስሜት ተቃራኒ ተደርጎ የቀረበ ሲሆን ትርጉሙም በህይወት ውስጥ መልካም ነገርን አለማየት፣ ተስፋ መቁረጥ ወይም ተስፋ ማጣትን ያመለክታል። አራተኛ ለዚህ ምንባብ ተስማሚ የሚሆነው ርዕስ የቱ ነው? ሀ ተስፋ ማጣት፣ ለ የአእምሮ ጤና፣ ሐመሮሃ የሐሳብ ጉልበት፣ መ የህይወት ፈተና። ለምንባቡ ተስማሚ የሚሆነው ርዕስ የሐሳብ ጉልበት የሚለው ነው። ምንባቡ በአጠቃላይ የሚያጠነጥነው ሐሳብና አስተሳሰብ በሰው ልጅ ህይወት፣ ስሜት፣ ስኬትና ውድቀት ላይ ስላላቸው ከፍተኛ ተጽዕኖና የመምራት አቅም ነው። ስለዚህ የሐሳብ ጉልበት የሚለው ርዕስ ከሁሉም ይበልጥ ሙሉን ሐሳብ ይወክላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። መልካም እንቀጥል። ጥያቄ ቁጥር 5 ስኬት ለሚለው ቃል በፍቺ የሚስማማው የቱ ነው? ሀ ውድቀት፣ ለ ስንብት፣ ሐመሮሃ ድክመት፣ መ እድገት። እድገት ካላችሁ ትክክል ነው። ስኬት ማለት አንድን የታለመ መልካም ግብ ማሳካት፣
ማሸነፍ ወይም ወደፊት መራመድ ማለት በመሆኑ ከተሰጡት አማራጮች ውስጥ በተመሳሳይ ፍችነት የሚስማማው እድገት የሚለው ቃል ነው። የተቀሩት ማለትም ውድቀት፣ ድክመትና የመሳሰሉት ተቃራኒ ፍቺዎች ናቸው። ጥያቄ ቁጥር 6 አግበሰበሰ ከሚለው ቃል የተመሰረተው የቱ ነው? ሀ በሳ፣ ለ ሰበሰበ፣ ሐመሮሃ ሳራ፣ መ ሰባ። አግበሰበሰ ከሚለው ቃል የተመሰረተው ሰበሰበ የሚለው ነው። አግበሰበሰ የሚለው ቃል በውስጡ የያዘው ዋናው የቃሉ ግንድ ወይም ተዛማጅ ፍቺ ካላቸው ቃላት የሚመደበው ሰበሰበ ከሚለው ቃል ጋር ነው። ያላግባብ ወይም በብዛት መሰብሰብን ያሳያል። ይሄም ትርጉሙ እንጂ ሰባ፣ ሳራ እና በሳ የሚሉ ቃላት ከዚህ አግበሰበሰ ከሚለው ቃል ውስጥ ሊመሰረቱ አይችሉም። ሰባተኛ ቀጥሎ ከተዘረዘሩት ቃላት ውስጥ ጥገኛ ምዕላድ የሆነው የቱ ነው? ሀ ቤት፣ ለ ቃል፣ ሐመሮሃ ክብር፣ መ አት። ቤት፣ ቃል እና ክብር ነፃ ምዕላዶች ሲሆኑ በዚህ ጥያቄ መሰረት ጥገኛ ምዕላዱ አት የሚለው ነው። ጥገኛ ምዕላድ ማለት ለብቻው መቆም የማይችል ከሌላ ነፃ ምዕላድ ወይም ቃል ጋር ተጣብቆ ትርጉም ወይም ሰዋሰዋዊ አገልግሎት የሚሰጥ ማለት ነው። አት የብዙ ቁጥር ማሳያ ጥገኛ ምዕላድ ነው። ቤት፣ ቃልና ክብር ነፃ ምዕላዶች ናቸው። እንቀጥል። ጥያቄ ቁጥር 8 ልበሰፊ ለሚለው ፈሊጣዊ ንግግር ፍቺ የሚሆነው የቱ ነው? ሀ ተቸገረ፣ ለ ደረታም፣ ሐመሮሃ ታጋሽ፣ መ ቆንጆ። መልሱ ታጋሽ የሚለው ነው። ልበሰፊ የሚለው ፈሊጣዊ አገላለጽ ለአንድ ነገር በቀላሉ የማይቆጣ ነገሮችን ችሎ የሚያሳልፍና ረዥም ሐሳብ ወይም ትዕግስት ያለውን ሰው ለመግለጽ የሚጠቅም በመሆኑ ፍቺው ታጋሽ ማለት ነው። በጣም ጥሩ። ጥያቄ ቁጥር 9 መነሻ ለሚለው ቃል ተቃራኒ ፍቺ የሚሆነው የቱ ነው? ሀ መድረሻ፣ ለ መመለሻ፣ ሐመሮሃ መምጫ፣ መ መጀመሪያ። መነሻ ለሚለው ቃል ተቃራኒ ፍቺው መድረሻ የሚለው ነው። መነሻ የአንድ ጉዞ ወይም ተግባር መጀመሪያ ቦታ ወይም ሁኔታ ሲሆን ቀጥተኛ ተቃራኒው ደግሞ የጉዞው ማብቂያ ወይም ማረፊያ የሆነው መድረሻ ነው ማለት ነው። ወደ ክፍል 1 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎችና ከነመልሶቻቸው ስለሚገኙ እሱ በቀላሉ እንዲደርሳችሁ ደግሞ ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 10 እንዲህ ይላል። አረፍተ ነገር ሙሉ ሐሳብ የሚያስተላልፍ የዳሽ ስብስብ ነው። ሀ የአንቀጽ፣ ለ የፊደላት፣ ሐመሮሃ የቃላት፣ መ የስም። መልሱ የቃላት የሚለው ነው። በሰዋሰው ሕግ መሰረት አረፍተ ነገር የሚባለው ስርዓቱን ጠብቀው የተዋቀሩና ሙሉ መልእክት ወይም ሐሳብ ማስተላለፍ የሚችሉ የቃላት ስብስብ ነው። እንቀጥል። ጥያቄ ቁጥር 11 ተረት ሲነገር ተናጋሪው ተረት ተረት ሲል አድማጭ ዳሽ ይላል። ሀ የመሰረት ይላል፣ ለ የላም በረት ይላል፣ ሐመሮሃ ምንም አይልም፣ መ ሀና ለ መልስ ናቸው።
መልሱ ሀና ለ መልስ ናቸው የሚለው ነው። ምክንያቱም በኢትዮጵያ ባህላዊ የስነ ቃል ወይም ተረት አነጋገር ስልት ተራኪው ተረት ተረት ሲል አድማጮች ምላሽ ለመስጠት የመሰረት ወይም የላም በረት በማለት ይቀበሉታል። ስለዚህ ሁለቱም ሀም ለም ትክክለኛ ምላሾች ናቸው ማለት ነው። በጣም ጥሩ። ጥያቄ ቁጥር 12 አረፍተ ነገር ሲዋቀር የግድ ዳሽ እና ዳሽ ነገር መሟላት አለበት። ሀ ተሳቢና ግስ፣ ለ ባለቤትና ግስ፣ ሐመሮሃ ባለቤትና ተሳቢ፣ መ ተሳቢ። አረፍተ ነገር ሲዋቀር የግድ ባለቤትና ግስ መሟላት አለበት። በአማርኛ ሰዋሰው ውስጥ አንድ አረፍተ ነገር ለመመስረት መሰረታዊና የግድ መሟላት ያለባቸው አካላት ባለቤት ማለትም ድርጊቱን ፈጻሚ እና ግስ ወይም ማሰሪያ ግስ ወይም ራሱ ድርጊቱ ያስፈልጋሉ ማለት ነው። ተሳቢ በሁሉም አረፍተ ነገር ውስጥ የግድ ላይኖር ይችላል። መልካም። ጥያቄ ቁጥር 13 ስነ ቃል የአንድ ማህበረሰብ ታሪክ፣ ወግና ልማድ ከትውልድ ወደ ትውልድ በዳሽ የሚያስተላልፍ ነው። ሀ በቃል፣ ለ በጽሁፍ፣ ሐመሮሃ በውይይት፣ መ በውዝዋዜ። ስነ ቃል የአንድ ማህበረሰብ ታሪክ፣ ወግና ልማድ ከትውልድ ወደ ትውልድ በቃል የሚያስተላልፍ ነው ካላችሁ ትክክል ነው። የስነ ቃል ዋና ባህሪው ጽሁፍ ሳይጠቀም የአንድን ማህበረሰብ ማንነት፣ ተረት፣ አፈታሪክና እሴቶችን ከትውልድ ወደ ትውልድ በቃል ወይም በአፍ በማሳለፍ ጠብቆ ማቆየቱ ነው። ወደ 14ኛው ጥያቄ ስንሄድ እንዲህ ይላል። መጣ ብለን ሄደ ካል በላ ብለን ዳሽ እንላለን። ሀ ተኛ፣ ለ ጠጣ፣ ሐመሮሃ ሮጠ፣ መ ተነሳ። መልሱ ጠጣ የሚለው ነው። ይህ ጥያቄ የተግባር ወይም የቃላት ጥመራ ተዛማጅነትን ያሳያል። መጣ ከሄደ ጋር ወይም የእንቅስቃሴና የጉዞ ተቃራኒዎች ናቸው። ከተጣመረ ከበላ ወይም ከምግብ ጋር በቀጥታ የሚዛመደውና አብሮ የሚነሳው ተግባር ጠጣ ነው ማለት ነው። እንቀጥል። ጥያቄ ቁጥር 15 ጥላሁን ሲናገር ሰምቻለሁ ዳሽ ሐሳቡን አልተቀበልኩትም። በክፍት ቦታው ላይ የሚገባው አያያዥ ቃል የቱ ነው? ሀ ቢሆንም፣ ለ ስለዚህ፣ ሐመሮሃ በተጨማሪ፣ መ ነገር ግን። መልሱ ነገር ግን የሚለው ነው። ሁለቱ ሐሳቦች መስማትና አለመቀበል እርስ በርሳቸው የሚቃረኑ ናቸው። በአማርኛ ሰዋሰው ሁለት ተቃራኒ ሐሳቦችን የሚያያይዝ ምቹ ቃል ነገር ግን ወይም ግን ሲሆን አረፍተ ነገሩን ሙሉ በሙሉ ትክክል የሚያደርገው ነገር ግን የሚለው ነው። በዚህ መሰረት አረፍተ ነገሩ ተሟልቶ ሲነበብ ጥላሁን ሲናገር ሰምቻለሁ፣ ነገር ግን ሐሳቡን አልተቀበልኩትም ይሆናል ማለት ነው። ጥሩ። ጥያቄ ቁጥር 16 ቆሌቢስ ለሚለው ፈሊጣዊ ንግግር ተስማሚ የሚሆነው ፍቺ የቱ ነው? ሀ ፈሪ፣ ለ ቀዥቃዣ፣ ሐመሮሃ አሳፋሪ፣ መ ነገረኛ። መልሱ ቆሌቢስ ማለት ፈሊጣዊ አነጋገር ሲሆን ይህም ማለት ግርማ ሞገስ የሌለው የማይስብ ወይም የሰራው ስራ ወይም ሁኔታ ዝቅ ያለ ክልፍልፍ ወይም ቀዥቃዣ የሚል አውዳዊ ትርጉም ይይዛል። እንቀጥል። ጥያቄ ቁጥር 17 በማጥበቅና በማላላት ሲነገር ሁለት የተለያየ ትርጉም የሚሰጠው ቃል የቱ ነው? ሀ ዋና፣ ለ ግቢ፣ ሐመሮሃ አዛባ፣ መ ሁሉም መልስ ነው።
የዚህ ጥያቄ ትክክለኛው መልስ ሁሉም መልስ ነው የሚለው ሲሆን ምክንያቱም ዋና ሲላላ ዋና ወይም ዋናተኛ ይሆናል። ሲጠብቅ ደግሞ ዋና ወይም ቁልፍ ወይም መሰረታዊ የሚለው ትርጉም ይይዛል። ግቢ የሚለው ወይም ግቢ የሚለው ሲላላ ወደ ውስጥ ግቢ ማለት ሲሆን ሲጠብቅ ደግሞ ግቢ ወይም የመኖሪያ ቦታ ወይም ግቢ የሚለውን ቃል ይወክላል ማለት ነው። አዛባ የሚለው ሲላላ የከብት እዳሪ ሲሆን ሲጠብቅ ደግሞ አዛባ ወይም አወላገደ ይሆናል። ስለዚህ ሁሉም አማራጮች በማጥበቅና በማላላት ትርጉማቸው ይለወጣል ማለት ነው። 18ኛ ቦንቱ ቁርሷን ዳሽ ቀጥሎ ከተዘረዘሩት ውስጥ አረፍተ ነገሩን የሚያሟላው ግስ የትኛው ነው? ሀ በላ፣ ለ በሉ፣ ሐመሮሃ በላች፣ መ በላን። መልሱ በላች የሚለው ነው። ባለቤቱ ቦንቱ የሴት ስም ወይም ነጠላ እሷ በመሆኗ ድርጊቱን የሚገልጸው ማሰሪያ ግስ ከባለቤቱ ጾታና ቁጥር ጋር መጣጣም አለበት። ስለዚህ የሴት እንስት አመልካች የሆነው በላች የሚለው ግስ ትክክለኛ ነው ማለት ነው። እንቀጥል። ጥያቄ ቁጥር 19 ለዶሮ እሽ ካለ ለድመት ዳሽ ይላል። ሀ ብስ፣ ለ ክፍ፣ ሐመሮሃ ውሽ፣ መ ሀና ለ መልስ ናቸው። ትክክለኛው መልስ ብስ ወይም ክፍ የሚለው ሀና ለላ ያለው ምርጫ ነው። ምክንያቱም በባህላዊ የአማርኛ አነጋገር እንስሳትን ለማባረር የተለያዩ ድምጾች ጥቅም ላይ ይውላሉ። ዶሮን እሽ ተብሎ የሚባረር ሲሆን ድመትን ለማባረር ደግሞ ብስ ወይም ክፍ ይባላል። ውሽ የሚባለው ደግሞ ለአህያ ነው። ወደ ክፍል 1 የመጨረሻ ጥያቄ ስንድ ጥያቄ ቁጥር 20 እንዲህ ይላል። አንድን ሐሳብ በጥያቄ መልክ ለማስተላለፍ የሚያገለግለን ስርዓተ ነጥብ ዳሽ ይባላል። ሀ 4 ነጥብ፣ ለ 2 ነጥብ፣ ሐመሮሃ ጥያቄ ምልክት፣ መ ቃል አጋን ነው። ትክክለኛው መልስ ጥያቄ ምልክት ነው። በአረፍተ ነገር ውስጥ አንድ የቀረበ ሐሳብ የጥያቄ መልክ እንዳለውና ምላሽ እንደሚፈልግ ለማሳየት በአረፍተ ነገሩ መጨረሻ ላይ የጥያቄ ምልክት ጥቅም ላይ ይውላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት 20 ጥያቄ መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ይህን ጥያቄ በፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ሃሁ ቲዩብ በመግባት ጆይን በማድረግ የተለያዩ ጥያቄዎችን ታገኛላችሁ እዛ ላይ። በክፍል 2 ነገ እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። ቻው።